የጥላቻ ግንብ ፈርሶ በምትኩ ፍቅር በዙፋኑ ተቀምጧል። የተገናኘነው በተሳሳተ ስልክ ጥሪ ነው። ከትግራይ ክልል መቀለ ከተማ ወደ አማራ ክልል ሸዋሮቢት የተላከው አስገራሚ ሽምግልና የአማራ ህዝብ ባለውለታዬ ናቸው ማለት ሁለተኛ ነው የፈጠሩኝ፣ ሁለተኛ ነው የተፈጠርኩ እኔ ታሪኬ ባልናገራቸው እኔም ለራሴም በአካል እኔ ማለት በአንተ መጥቼ 3 ቀን በ3 ቀን በረሃነት ጠያ የተገኘሁ ማለት ፈጣሪ ማለት ይሄ ደስታ ለማየት ነው። ከዛ ያተረፈ ፍቅር ከችግሮች በላይ ከማናቸውም ነገር በላይ ልቆ እንደሚገኝ ያረጋገጠ እኔ አማራን ወክዬ ማራት አልችልም፣ እሱም ትግራይን ወክሎ ማራት አይችልም። እነሆ የዛሬ እንግዶቻችን ይሄን ይነግሩናል። በመቀሌ ከተማ ሮማናት ተብሎ በሚጠራው አካባቢ ይገኛሉ። ማለት ለኔ በጣም ባለውለታዬ ናት። እሷ ብዙ ነገር አግዛኛለች። ዋው 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 ዋው! እንግዲህ የትግራይ ባህላዊ ቤቶች አሰራር እንደዚህ ነው። እንግዶቻችን እዚህ ቤት ውስጥ ወይም እዚህ ግቢ ውስጥ ነው ያሉት። አቦይ ሰላም ደህና ነህም? ምስግና የለይ አለ 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 ደህና አኔ ለይ ደህና ነህም? ማማ አልህዶ አለና ከመይ ጥዕና ሰላም አለና አለዶ ምስግና እሺ ቤቶች እስኪ እንዴት ነህ? ሰላም ነው? እንዴት ነው? እኔማ የለም እኮ እያልኩ እንዴት ናቸው? ወጣ ብለን ንፋስ እየተቀበል ብንጫወት ምን ይመስላችኋል? ብናወጋ እንደው ብትነግሩን እስቲ የፍቅራችሁ ሚስጥር እንዴት እንደተገናኛችሁ ሰው ማወቅም ይፈልጋል። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆያችሁን። እንኳን ደህና መጣችሁ። እንግዲህ አሁን የምንገኘው ከመቀሌ ወጣ ብለን ነው። ምንድን ነው የሚባለው አካባቢው? ሮማናት። ሮማናት። አዎ። እስኪ ሙሉ ስማችሁን አስተዋውቁኝ። ከምስኪ ከእንትን ጀምር። እሺ፣ እኔ ስሜ ምስግና አብርሃ እባላለሁ። ተወልጄ ያደኩበት ሮማናት መቀሌ። አዎ። እሺ። እኔ ፍጹም አለሙ እባላለሁ። ተወልጄ ያደኩት ሸዋሮቢት ከተማ አማራ ክልል። አማራ እንግዲህ ክልል ሁለታችሁ ከተለያየ አቅጣጫ መጣችሁ፣ ያው ቁንጮ ቀልሳችኋል። ይህ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ ነበርና እስኪ እንዴት ተገናኛችሁ? ምስግና ከመቀሌ እሷ ደግሞ ከሸዋሮቢት። እስኪ እንዴት ተገናኛችሁ? ከአንቺ ጀምር እስኪ። የተገናኘነው በተሳሳተ ስልክ ጥሪ ነው። ተሳሳተ ጥሪ? አዎ። እሺ። ከዛ በኋላ ያው በማውራት በየቀኑ ምናምን እናወራ ነበረ እና በቃ በዛ ያለንን እሱም ያለበትን አካባቢ ነገረኝ፣ እኔም ያለበትን አካባቢ ስለ ህይወት ታሪኩ እኔም ስለ ህይወት ታሪክ ያጫወትኩት፣ በዛ ተግባባን። ያው ለዚህ በቃን። ጥሪ ማለት እንዴት ነው? እስኪ ሁኔታውን አብራርተሽ ንገሪኝ እስኪ። የዛሬ አመት ምናምን አካባቢ ነበረ፣ ታሳስ ላይ ነበረ እና ፓስፖርት ያወጣሁኝ ጨርሻለሁ፣ እየጠበቅኩ ነው። ወደ ውጪ ሳይሆን ፓስፖርቱን ለመያዝ። ኦኬ። እሺ። ከዛ እንዳጋጣሚ ሆኖ ከኔ ጋር አሻራ የሰጡ ልጆች
ደውለው ያዳማ ልጆች ናቸው እዛ ነው የተግባባ ነው ኢሚግሬሽን ማለት። ከዛ እኛ ተደወለልን ልንወስዱ ነው አንቺስ ምናምን አሉኝ። ድጋሚ ለመገናኘት አስበን ማለት ነው። እኔ ገና ነኝ ቴክስት አልደረሰኝም ምናምን አልኳቸውና እስኪ ሰው ጠይቂ ምናምን አሉኝ። ከዛ ስጠብቅ የለም እስከ ማታ ምናምን አልደረሰኝም። እዛ ለደላላዬ ደውዬ የኔ ለምንድነው ያልደረሰው ምናምን ብዬ ለመጠየቅ ነበር አደዋወሌና ቁጥራቸው ይመሳሰላል። ከዛ እንዳቀጣኝ በችኮላም ስለሆነ እንዴትም ነበር እንዴት የኔ ያልደረሰም በሚል ከዛ በዛ ላይ ከሸዋሮቢት አዲስ አበባ ነው ቁጭ ብዬ ያለሁት እንትን ደብተሩን ፍለጋ የፓስፖርቱንና ወደሱ ተሳስቶ ገባ። ሴቭ እንዳልሆነ ሲገባኝ ዘጋሁት ግን ጠርቷል። ከዛ ክስቴ ነበረች ክስቴ ጋር ነበርኩኝ። አይ ባለትዳር ከሆነ ምናልባት የደወልሽው ይቅርታ ምናምን በይ ስትለኝ ትዳር እንዳትበጠብጥ ይቅርታ የሚል ቴክስት ላኩለትና ሴቭን አውጥቼ ወደ ደላላው ስልክ ደወልኩኝ። እዛ በቃ በዛ አጋጣሚ ተዋወቅን። ይሄ ውሃ ነገር ሆነ። አዎ ሆነ። ምስግና ደግመ ስትደውል በድምጿ ተማርክ ነው ወይስ ምንድነው ነበር ምክንያት? ያው በድጋሚ ለመደወል ያው ይቅርታ ተባልክ አይደል መጀመሪያ? አዎ። ምንድነው ድጋሚ ያስደወለ? ቴክስ መጣልኝና እኔ ደግሞ ማን ለሆነ ማን ማለት ድምጽ አልሰማሁም ነበር ማታ። እኔ ዝም ብዬ እንትና ዘግተ ተዘጋ። ከዛ እኔ ደግሞ ተኝቼ ነበርኩ ወስተኛ ነበር። ዝም ብዬ ነው ያደርኩ። ከዛ ጠዋት ነው እንትና ቴክስ አየሁትና ይቅርታ የሚል ከዛም ደውዬ መስመር ተያዛለ እንደከ ብሎክ ነው የገባ። ብሎክ ተደርጓል። ብሎክ ተደርጎ ታዲያ ብሎክ አረከኝ አልኩት። ቴክስ ጽፌ አይ እንትና ሴት ነኝና ይቅርታ ምናምን ደግማለች። አይ እሺ እና እንዴት ነው ይቅርታ ያስፈልግም ምናምን ተባባን ተደዋወልን። እንታወቅ ከዛ ተዋወቅን እዚህ ላይ ማለት ወደ ፍቅራችን ገባን። እየተደዋወልን 8 ወር ነው የተደዋወልነው። በ8ኛ ወር በአካል ተገናኘን። በ8 ወር ማለት ነው ተገናኘን። በ8 ወራችን ነው የተገናኘነው። ለማን ነው ለሶስተኛ ጊዜ ደወለው? አሁን እሷ ይቅርታ አለች። ከዛ አንተ ደወልክ። ከዛ ሶስተኛ ማን ቀጠለ? እኔ ነኝ። ምንድነው አሁን እሱ ነው ሚስጥሩ? ለምንድነው ሶስተኛ ጊዜ ደወልከው? ማለት እንትና እኔም የነበርኩበት ቦታ ማለት ድምጻ በአማርኛ ስታወራች አማራ ናት የሚል ነው። ከዛ ደግሞ የታካባቢ ለመጠየቅ ያና ለሚል ጠየቅኩና ከዛ ከዚህ ከሸዋሮቢት ነኝ አለችኝ። ሸዋሮቢት ደግሞ እኔ አማላወቅኩትም። ከዛ በዛ ነው የተግባባ። ሰምተህ ታውቅም ስለ ሸዋሮቢት ከዛ በፊት? አይ አውቃለሁ ግን ሂጅ አላውቅም እዛ አልደረስኩም። ከዛ በ8 ወር ውስጥ እንግዲህ ተገናኛችሁ ሽማግሌ እስከ መላክ ተደረሰ። አሁን ከዚህ ወደ ሸዋሮቢት ነው ሽማግሌ የተላከው ወይስ ከዛው ሽማግሌዎች አገኘ? እንትና ከዚህ አይደለም እንትን ከዚህማ እንትና መንገዱም አይመችም። ለማህመድ ለራስም ልልከው አስቤ ነበር ከቤተሰብ ጋር ግን መንገዱ ጥሩ አይደለም ምናምን ሁኔታው ያለው ሁኔታ እንትና አይመችም ብዬ የሆነ ጓደኛ አለች እንትና እዚህ ማውቃት አለች እዛ ለብርሃን ጓደኛ ቤተሰብ አላት እሷ እንደዚህ ያሉኝና እንደዚህ አስቤያለሁ ቤተሰብ ሽማግሌ ልልክ አስቤያለሁ ሰው የምታውቂው አይኖርም ምናምን አልኳትና አሉኝ ጠይቃቸው አለች ደውላ ከዛ ተስማሙ እሻለኝ። ከተዳዋልን በዚህ ቀን ትሄዳላችሁ ምናምን ብያቸው ሄዱ። እኔ በጉጉት ስጠብቅ ነበር በዛ ቀን። አይተሃት አታውቅም ከዛ በፊት በቪዲዮ መቼም መደዋወሉ ነው? አይ በአሸንዳ እኮ መጥታለች። ከሸንዳ ከመጣች በኋላ ነው ሽማግሌ በአሸንዳ መጣ ነበር። በአሸንዳ መጥታለች። እዚህ ቆይታ ነው እንትን ሄደች ትራንስፖርት ክላስ መልቀቂያ ያልታመጣ ነው ሄደች። ከዛ ዝም ብላ ከምትመጣ እንትን ሽማግሌ መጥተን እነሱም ደስተኛ እንዲሆኑ ምናምን እኛም ደስተኛ እንድንሆን ነው የነሱ ፍቃድ ያስፈልገናል። ትልቆቹን እናማክር ብለን እንደዛ ሽማግሌ መላክ አለብን ብለን ተማካከርን ወደታችን። በቃ እሺ ያልን በቃ እግዚአብሔር ይመስገን ፈጣሪ ማለት ስለፈቀደ ነው መሰለኝ ሽማግሌም አላጣንም። እነሱም ደስተኛ ሆኑ ተቀበሉ ማለት እሺ ከሚሉ ሽማግሌ እስከሚመለሱ እኔም በጣም በጉጉት በፍራቻ ስጠብቅ ነበር። ከዛ ፈቀዱ ሁሉ እና አሁን አንቺ እንደው ከሸዋሮቢት ተነስተሽ ወደ መቀሌ ለመምጣት ስትወስኝ ምንም ስጋት አላደረብሽም? ያው አንዳንድ ችግሮች ስለነበሩ አንዳንድ ሁኔታዎች ስለነበሩ በዛ ምክንያት እንደው ስጋት አላደረብሽም? ቋንቋ ባልችልስ ምን የሚል?
ናይ እንደዛ ሀሳብ አልነበረኝም 8 ወር ስናራ ጓደኞቹን ምናምን አስተዋውቆኝ ነበርና እንደውም ያላቸው ፍቅር ምናምን ከኔ ሀገር ተለይቶብኝ ምናምን በጉጉት ነበር እዚህ ለመምጣት የፈለኩት እንጂ ስጋት ምናምን ምንም አልነበረኝም እንደውም እዚህ ለመኖር በቃ ያላቸው ፍቅር ምናምን በጣም ነበር ደስ የሚሉት እና ስመጣ ጀምሮ ገና ከፕሌን ስወርድ ጀምሮ ነው በደንብ ነበር የተቀበሉኝ በፕሌን የመጣሽው ያው ስመጣም ሲሄድም ድጋሚም ስመጣ አዎ አዲስ አበባ ሄጄ እዛ ቤተሰብ ጋር ቆይቼ ምናምን በፕሌን ነው የመጣሁት ያው እዚህ መንገዱ ብዙም እንትን ስላልሆነ ስለማያስተማምን በዛ ነው ግን ያላቸው ፍቅር እኔ በቃ ከሻረቢት ጓደኞቼ ራሱ የኔ ያህል ፍቅር ይሄን ያህል እንትን የለንም ይሄን ያህልም ከሰው የሚያግባባ ነገር የለኝም ብዙም አልግባባም ነበረ ግን ከሱ ጓደኞች ጋር ቀበርቀትም ቢሆን ወንድሞቼ ናቸው እነሱም ሊያዩኝ ጓጓሉ እኔም ጓጓ ነበረ ነው ፍቅራቸውን ብቻ ነው አስቤ የመጣሁት እንጂ ሌላ ነገር አላሰብኩም ለመጀመሪያ ጊዜ ለአሸንዳ ስትመጪ ያው እሱም ብለሽ ነው የመጣሽው ከዛ በፊት መቀሌን አታውቂውም ኧረ አላውቀውም ምን ተሰማሽ እንደ ወደዚህ ስትመጪ ወደ መቀሌ ስትደርሺ እሱ ተቀበለሽ ኤርፖርት መጡ ያው እሱ ጓደኞቹ ብዙ ሆኖ ነው 9 10 ይሆናሉ ባባ ተቀበለች በደንብ ነው የተቀበሉኝ ሁሉም በቃ ቤት ዝግጅት አዘጋጅተው ቤተሰቦቹ ሳይቀር በቃ ለኔ ብለው ቤት ተከራይተው ምን ብለው በቃ ብዙ ነገር አድርገው ነው የተቀበሉኝ እና በጣም ደስ ብሎኛል ፍቅራቸው ብቻ ከዚህ ሀገር እንትን እንድል አላደረገኝም በጣም ነው ደስ የሚሉት ጓደኞቹ ቤተሰቦቹ ሁሉ ነገሩ የሰፈሩ ሰው በሙሉ ነው ደስ የሚለው እና ለኔ ጥላቻ ያለው የለም አሁንም ድረስ ለኔ እየተጨነቁ ቤተሰቦቹ ጓደኞቹ እየመጡ ይጠይቁኛል ዳቦ እየደፉ ብዙ ነገር ያደርጉልኛልና በቃ ከዚህ አንፃር ተመችቶኛል አዎ እኔ ምስግና እንግዲህ ያው ችግሮች ተፈጠሩ በዛ ችግር ምክንያት በርካታ ትዳሮችም እንደፈረሱ ያው እናስታውሳለን በነበረው ሁኔታ ምክንያት ማለት ነው አንተ ደግሞ ከዛ በኋላ ነገሮች ሁሉ ወደ ኋላ ተተህ ሸዋሮቢት ድረስ ሄደህ እቺን የመሰለች ቆንጆ ይዘህ መጣ እንደው ከቤተሰብ ወይም ከቅርብ ካንተ እንደው ይሄ ነገር ይሆናል ወይ እንደው ወደፊትስ ችግር ቢገጥም የሚል ሐሳቦች አልቀረቡልህም እኔ ማለት ነው እንትን ማለት ከተግባባን በኋላ እኔ ማለት መጀመሪያ ማስብበት ነበር ስናወራ በጣም አምናት ነበርኩ በተለይ እንትን ያፈቀርኳት ሲያል በተለይ እንትና ያማንኳት በጣም አምናት ነበርኩ በጣም እንትና ማለት ወደፊትም አስቤበታለሁ ማለት ፍቅር ከገባኝ በኋላ ልትመጣ ትችላለች ሚል ሐሳብ ላይ ይመጣለው አይዘትለኛለች እሷም ያለን ችግር እኔ በነ የግሬ ነበር ችግርም እሷም አይዞህ ያለ ስታበራታኝ ነበር እኔ ወደፊት ሐሳቤም ማለት እንትን ሌላ ሐሳብ አልነበረብኝ በቃ ለሷ አምኜ ለሷ እንትና ስጠብቅ ነበር ከዛ ፈጣሪ ፈቀደ ተገናኘን እሷ ደግሞ ማለት የዋሃናት አስተዋይ እንትና ማለት ለኔ በጣም ባለውለታዬ ናት እሷ ብዙ ነገር አግዛኛለች እኔ ለራሱ እንትና ታሜ እግሬን ኢንፌክሽን ተሰርቼ እንደገና ኢንፌክሽን ሆኗል ሊቆርጥ ሲል ነው እንትና እሷ አሞኛል ቢያያት ምን ሆንክ ነው ምናምን ብላ ስላት አለችኝ እንደዚህ ሆንኩ ምናምን ስላት እንትና ማለት ስልኳ ሽጣ ለማሳከም ሞክራለች እሷ አዎ እንትን ባለ ነበር እዚህ አቅም እንትና ትንሽ እንትና ነበር ከዛ እሷን የደረሰችልኝ ገና ሳልመጣ ሳንገናኝ ማለት ነው ገና በሩቁ ነው እያወራችሁ በስልክ እያለ ገና ሳትመጣም ለሷም ታመኝ ነበር እኔም አምናት ነበርኩ ማለት በዛ ነበር ወደፊት አስባት ነበርኩ ለሱ ምን አሉ አንቺስ ቤተሰቦች አሁን ወደ መቀሌ ሄጄ ወደዛው ላገባ ነው ጎጆዬንም ወደዛው ላደርግ ነው ስትይ እንግዲህ ከሸዋሮቢት መቀሌ ያው ከባድ ነው መንገድ አይደለም ናው ግን ያው ትንሽ እናቴም አባቴም ትንሽ ደንግጠዋል ቤተሰብም ደግሞ ለምን ራቅሽ ምናምን አይነት ነገር ነበር ደግሞ በቃ እግዚአብሔር የጻፈልኝ ህይወት ከሆነ ከዚህም በላይ ሄዳለሁ ስለዛ ምንም የሚያሳስብ ነገር የለምና ትንሽ አባቴም ደንግጠዋል በቃ ልጄ ቢከፋሽ እንኳን ዛማናለሽ ይለኝ ነበር እና ግን ያው እዚህ ምንም የሚከፋይ ነገር የለም በቃ ብዙ ቤተሰብ አለ ወንድሞቹ ከሱ በላይ ከኔ ጋር ይቀራረባሉ ታናሽ ወንድሞቼ ናቸው በቃ ሳዛቸው ምን ቢያይሉኝም እስካዛቸውም አይጠብቁም በአቅማቸው በቃ ብዙ ነገር ይንከባከቡኛል
እና ነፍሰ ጡርም ስለሆንኩ በስራም አልጎዳም። እናቱም በጣም ጥሩ ሰው ነች። ግን እንጀራ እንኳን ከመጣው ጋግሬ አላቅም። እሷ ነች እየሰራች እንትን የምትለኝ። ትቆጣለች፣ ለስራም ብድግ ስል ትቆጣለች። በቃ በሰላም ነው ያለነው። እንደምታየው ነው ቤታቸውን ለቀው እነሱ ቤት ነው ያለነው። አሁን ያለንበትን ክፍል እነሱ ነበሩ የሚኖሩበትና በቃ ከዚህ ግቢ አትወጡም፣ ልንከራይ ሲሆን አትወጡም። እናቱም እኔ ያለ እናንተ እዚህ ጥሩ አይሆንልኝም ምናምን፣ እሱም እንዲወጣ አልፈለገችም፣ እኔም እንዲሄድ አልፈለገችምና ቤታቸውን ለቀው በቃ እዚህ ድረስ ነው ፍቅራቸውና። ግን ያው ቤተሰብ እስከሆኑ ድረስ ተጨንቀው ነበረ መጀመሪያ። በቃ እሱም እየደወለ ሲያስረዳቸው ሁሉንም ነገር በቃ ከሆነ ሆነ ነው፣ ምንም አማራጭ የለም፣ ካመንሽበት ሂጂ ያሉ። በክብር እንዲሆን ተብሎ ሽምግልና ምናምን ተደግሶ ከዛ መጣው። ምን ብለህ ነገርካቸው? ምን አደራ ተቀበልክ ከቤተሰቦቿ? አዎ እንትን ከሽማግሌው በኋላ አዎ። ከዛ በኋላ ነው የተገናኛችሁት ከቤተሰቦቿ ጋር? በስልክ አይ ከእናቷ እንትና ማለት በሌላ አታውቁም ነበር። ፍቅራችን በድብቅ ነው ያደረግነው። ገለጻችሁ? አዎ። እሺ። ከዛ እንትን ማለት በሌላ እንደ ጓደኛ እንትን ለስራ እንደ ማለት እናቷ ናወራ ነበርና ስለ ፍቅር እንትና ያቆም ነበር። ከሽማግሌ በኋላ ነው እንትና ያለ በደንብ የተዋወቅኳቸው። እንግዲህ መጥታለች፣ አይዛችሁ ጠንክሮ ምናምን አሉን። እነሱም ደስተኛ ነን አሉ። በቃ እኔም ደስ አለኝ፣ እኔም ከእናንተ በላይ ደስተኛ ነኝ ምናምን አልኳቸው። በደስታ ተቀበልኳት አለን። እንግዲህ እግዚአብሔር ይመስገን። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። የሽምግልናው ሂደት እንዴት ነበረ? እንዴት ነው ያረከው? በቃ እንትና ሽማግሌ ሂደትማ እንትን ሲሄዱ ነው ሲሄድማ እንትን ማለት አንድ ሰው አናገርኩ፣ አንድ ሰው በስልክ ተገናኘን። የሚያስፈልጋቸው ነገር ተደዋውለን ተነጋግረንና ቀን ለዚህ ቀን ምናምን ተባባልን። ቀን ቆርጠን እንዲሄዱ አድርገን አንድ 4-5 ሰብስበው ሄደስ። በመካከላቸው የትግራይ ተወላጅ ነበር? የለም፣ እዛ አማራ ናቸው። ከደብረ ብርሃን? አዎ ደብረ ብርሃን ናቸው። እዚህ ታውቅ ነበር ማለት ነው ሰው እዛ አካባቢ? አንተ ሰው እንትን አላውቅም። አንድ አለች መቀሌ ልጅ እዚህ እንትን ማለት እሷ አማራ ናት፣ እዚህ ትኖራለች ከባሏ ጋር። ከዛ እሷ እንትን ማለት እንደዚህ አስቤዋለሁ፣ ሽማግሌ ልክ አስቤዋለሁ እና የምታውቂው ካለ እዛ አካባቢ ቢያት ቆይ ልጠይቅልህ አለችኝ። እሷም እንትን ማለት በእሷም ተስማሙ፣ እሺ አሉ። ከዛ ከኔ ስልክ ተቃየረን፣ ተደዋወልን። የሚያስፈልጋቸው ነገር እንትን ተነጋገርን። ቀን ቆርጠን ሄዱ። እንግዲህ ልንገባ ነው ቤት ምናምን አሉኝ። ደወሉ። ሲሄዱ ቀን ልብህ አልመታም? በጣም እንጂ በጣም ፍራቻ ነበረ። እምቢ ቢሉስ ብለን? አዎ እንደዛማ እምቢ አለሽ አለ ወለታ አለና እንግዲህ እና በጉጉት ጠብቀ እየፈራሁ ነበር። እሷም ስራ ላይ እንዳትሆን እየደወልኩ እንዳልጠይቃት እነሱም እያወሩ ነው። እኔም በቃ በፍራቻ ነው የጠበቅኩ። ከዛ ደውል ላንሳው አላንሳው እያልኩ ስልኩን ሲደውልልኝ እሱ ግን ለጥሩ ነገር ሊነግረኝ ነው። መልካም ዜና ላይ መስል ነው። እኔ ግን ደግሞ ፍራቻ አለኝ። ከዛ ባይ እስቲ ራስ ያውቀዋል ብዬ ሳነሳው እንኳን ደስ አለህ አለኝ። ኧረ በስመ አብ በጣም ደስ አለኝ። ከዛ ሁሉም ነገር ተረዳኝና ደስተኛ ናቸው፣ ፈቃደኛ ናቸው ምናምን አለኝ። ከዛ እኔ ደግሞ በጣም እንጃ ደስታ እንዴት አድርገን ንገረ በጣም ነው ደስ አለኝ። በዛ ላይም ነፍሰ ጡር ናት፣ ከጎኔ ሆና እንትን እንድንከባከባት ፈልጋለሁ። ባለኝ አቅም ይሁን ነገር በሩቅ ሳይሆን በቅርብ ሲሆን ነው አሪፍ።
እንደዛ ስፈልግ ስለነበረ በቃ ሁሉም ነገር ተስተካከለልኝ። ተመስገን። ማለት ብዙ ፈተና አልፈናል። ሁሉ ገና ሳትመጣ 8 ወራችን ስንነጋገርም በቃ ማለት ናፍቆት አለ። 8 ወር ማለት ከባድ ነው። እንትን በስልክ ብቻ ናፍቆት እሱ አልፈን እዚህ ደረጃ መድረሳችን በጣም ማለት ደስ ነው ያለኝ። በጣም ነው ደስተኛም። የሚገርም ነው። እንደው አሁን ባለው ሁኔታ አሁን የስንት ወር እርጉዝ ነሽ? 3 እንግዲህ ከ6 ወር በኋላ ማለት ነው የልጅ እናትና አባት ትሆናላችሁ። ወደዚህ ከመጣሽ በኋላ ወይም እነሱ ቤተሰብ ጋር ከምስግና ቤተሰብ ጋር ከተቀላቀልሽ በኋላ ቤተሰቦችሽ እንደው ናፈቅሽን፣ እንደው መቼ ነው የምትመጪው ምናምን አላለሽም? ናው ይላሉ። 8 ወር ሲሞላሽ ነይ እዚህ ወልደሽ ክርስትና ምናምን አልፎ ትሄጃለሽ ይሉኛል። በቃ ጊዜው ሲደርስ እንነጋገርበታለን፣ ችግር የለውም ምናምን እላቸዋለሁ። እህትም አለችኝ ታላቅ እህት ደብረ ብርሃን የምትማር ተማሪ ነች። እሷም ልምጣ ምናምን ትለኛለች እና በቃ ነገሮችን አመቻችተን ትመጫለሽ እላታለሁ። ያው ደግሞ ለበዓል ምንም መምጣት አትችልም፣ አባቴ ብቻውን ስለሆነ እዛ ቤት ሸዋሮ ቤት ግዴታ ለበዓል እየሄደች እዛም መዋል ምናምን አለባት እና በቃ ነገሮች ሲመቻቹ ምናምን አባቴም ኑሮ ሲመቻች ትመጫለሽ እላታለሁ። ያው እንደዚህ አይነት ነገር አለ። እናትና አባቴ ብቻ ሳይሆኑ ያክስቶቼ ምናምን አሉ ልምጣ የሚሉ አሉና አንድ ቀን መምጣታቸው አይቀርም። አሁን እንግዲህ ለዛ ሁሉ ችግሮች አልፎ እናንተም ጎጆ ቀልሳችሁ በእንዲህ አይነት ሁኔታ እየኖራችሁ ነው። የምንክዳቸው ስላልሆኑ የነበሩት ችግሮች በሁለታችሁም በኩል ለሚሰነዘሩ መጥፎም ጥሩም የሆኑ ሀሳቦች ሊኖሩ ይችላሉ። እንደው እነዛ ነገሮች በውስጥሽ ጥርጣሬ አላሳደሩም ወይ? እንደዚህ ቢሆንስ እንደዛ ባይሆንስ የሚል ጥርጣሬዎች? ጥርጣሬ የለም። ከዚህ በፊቱን ኢንተርቪው ያዩም ብዙ የሚሳደቡ ሰዎች አሉ። ግን ደግሞ ከክፉ ኮሜንት ይልቅ ብዙ ጥሩ ነገሮች አሉ። መልካም ንግግር የሚናገሩ አሉ እየደወሉ። ትንሽ ናቸው መጥፎ ነገሮች እና መጥፎ ነገር ደግሞ አይጠፋም። ከሁሉም ብሄር መጥፎም አለ ጥሩም አለ። ግን በቃ ጥሩን ይዤ ብቻ ነው መሄድ የምፈልገው። አንዳንዶቹ ወደ ፖለቲካ ያዞሩታል። አሸንዳን ያማራ ነው፣ እሷ ግን ብር ተከፍሏት የትግራይ ብቻ ልታረገው ነው በዓሉን እስከ መባል ደርሻለሁ። ግን እኔ ምንም አይመስለኝም። እዚህ ጋር ፖለቲካ የለም። እኔ ፖለቲከኛ አይደለሁም። እንደውም በዚህ አጋጣሚ መናገር የምፈልገው ፖለቲከኛ አይደለም። አንዳንዶች ምን ይላሉ? ለምሳሌ ይህን ትዳራችሁን ፖለቲካ ያደርጉት ፖለቲካ ሰዎች ሊሆኑ ይችላሉ። ፍቅርና ፍቅር ብቻ ነው። ፍቅር ነው። ግን ደግሞ በእርግጥ ፍቅር ብርቅ ነው ወይ የሚሉ ሰዎችም አሉ። ብርቅ አይደለም። ፍቅር ማለት የሆነ ሰውን ማፍቀር፣ ሰውን መውደድ፣ ሰውን መንከባከብ እኮ ግዴታ ነው። ግን ደግሞ አሁን ያለንበት ዘመን ብርቅ ያደርገዋል። ፍቅር ብርቅ ባይሆን ኖሮ ይሄ ልጅ ወጥቶ ካካሉ ጎሎ አይመጣም ነበር። ፍቅር ብርቅ ባይሆን ኖሮ ብዙ የትግራይ ተወላጆች፣ የአማራ ተወላጆች ዊልቸር ላይ አይቀሩም ነበር። ፍቅር ብርቅ ባይሆን ብዙ እናቶቻችን አያለቅሱም ነበር። ግን ያው ለጊዜው አሁን ላይ ፍቅር ብርቅ ነው። ግን ደግሞ እንደ እውነታው ስታስበው ብርቅ የሚሆንበት ነገር የለም። ግዴታ ነው ለሰው ጥሩ ነገር ማድረግ። ጥሩ ነገር ስታደርግ ጥሩ ነገር ይደረግልሃል። እና እንደዚህ የሚል ሰው አለና በቃ ለነሱ መልስ ይሁንልኝ። ብርቅ ሆኖ ሳይሆን አሁን ካለንበት ጊዜ አንጻር ያለፉት ስንት አመታት አሉ። ብዙ የትግራይም ተወላጅ የአማራም ተወላጅ የተጎዱበት ነገር ስላለ ለዛ መማሪያ ይሆናል በሚለው ነገር ነው እንጂ እኔ አማራን ወክዬ ማራት አልችልም፣ እሱም ትግራይን ወክሎ ማራት አይችልም። ሁለታችሁ እንደ ግለሰብ ነው የተግባባችሁ። ግለሰብ ነው። ሲቀጥል አማራን ወክለው ማራት የሚችሉ ባለስልጣን አለ፣ ራሱ መንግስት ያስቀመጣቸው። እነሱን አንወክልም እና ፖለቲካ ውስጥ የለንበትም ማለት ያው በዚህ አጋጣሚ ሰው እንደዛ ላይ አስበው አይገባም። እኔ አማራን ወክዬ ማራት አልችልም፣ ምክንያቱም ሲቪል ነኝ። በዛ ላይ ደግሞ ስለ ፖለቲካ ምንም አላቅም፣ እድሜም አይፈቅድልኝ፣ ምንም ማቀው ነገር የለም። እና ምን ልልህ ነው አማራን ትግራይን ወክለው ማውራት የሚችሉ ራሳቸው ወንበር ላይ ተቀመጡ የራሳቸው ሰው አለና የእናንተ ኃላፊነት አይደለም፣ የኛ ኃላፊነት አይደለም። እኛ እቅዳችንም ከዚህ በኋላ በቃ ሰላም ሲሆን የሚጣላ ሰው የለም። ብዙ ተጠፋፍተናል እኮ እሱም ታላቅ ወንድሙን አጥቷል። እኔም እዛ ማቃቸው ጓደኞቼ የሩቅ ቤተሰብ ብዙ ነገር አጥቼበታለሁ። ግን ፍቅር ብንሆን ማለት አንዱን ለአንዱን ለመሻር ብታባብሰው ጦርነት ሁላችንም ጠፊ ነን። ግን ብትተው ቢያንስ የተረፍነው ሰዎች እንተርፋለን በፍቅርና ለዛ ነው እንጂ
ፖለቲካ ምናምን የለም። ፍቅር ብቻ ነው እኛን ያገናኘን። እንግዲህ የእናንተ ልጅ የበለጠ ለማቀራረብ የራሱ ሚና ይኖረዋል ብለን ተስፋ እናደርጋለን። እንደው ከዚህ ባሻገር ወይም አሁን ከሚሰነዘሩት ሀሳቦች ባሻገር አሁን ምስግናም ተመቶ ወይም ቆስሎ ታክሞ የዳነው አማራ ክልል ነው። ለበርካታ ወራት ያስጠለሉት የአማራ ገበሬ ናቸው። እንዲሁም በትግራይ አካባቢ በተመሳሳይ እንዲህ አይነት ደግነቶች ይኖራሉ። ምንም ከፋም ለማም በሚፈጠሩ ችግሮች፣ መቆሳሰሎች፣ መደማማቶች ይኖራሉ። መጨረሻው ግን ፍቅር፣ አንድነት፣ መተሳሰብ ይሆንና ነገሮች በዛ መንገድ ሲሄዱ መልካም ይሆናል። አሁን የእናንተም ግንኙነት የእናንተም የፍቅር ሂደት ከዚህ የተለየ አይመስለኝም። ወይም እናንተ ሌላ ነገር በማሰብ ሂደት አልተገናኛችሁም። ያው እንደተናገርሽው በተሳሳተ የስልክ ጥሪ በእንደዚህ አይነት ሁኔታ ደግሞ ታዋቂ ሰዎችም የተጋቡበት አጋጣሚም እንዳለ እናስታውሳለን። እና አሁን ባላችሁበት ሁኔታ ያው በሁለት የተለያየ አካባቢ ስላላችሁ ማለት ነው። በእርግጥ የአማራ ክልል የትግራይ ክልል በባህል አንድ ነው፣ በእምነት በበርካታ ጉዳዮች እርስ በርሱ የተሳሰረ ነው። ከዚህም በፊት በርካታ ትዳሮች በርካታ ቤተሰቦች የተመሰረቱበት ሂደት ነው። ምንም እንኳ አሁን ትንሽ የተፈጠሩ እንቅፋቶች ቢኖሩም እነዚህ ነገሮች ነገ መስተካከላቸው የሚቀር አይደለም። እንደው ምስግና አንተ በግልህ አሁን ከአማራ ብሔር ተወላጅ ጎጆ ቀልሰሃል ወይም ትዳር መስርተሃል። ወደፊት ምን ትመኛለህ በሁለቱ ህዝቦች መካከል? እማኛውማ ማለት እንትና ከዚህም እንደ ድሮ ማለት ተዋልደን ተዛምደናል። በፈለግንበት ቦታ እየሰራን እየበላን በአንድ እየተጫወትን ነበረ። በፊት እንትና በነበረበት በአሁን ትንሽ እንትን ተጋጭ እንጂ አሁን የምፈልገው የምመኘውና እንደኛ ያለንበትኛ ሁሉም እንደዛ ቢሆን እና ሀገራችን በፈለግንበት እንድንቀሳቀስ በፈለግንበት በደስታ እንድንጫወት ሰላም ሆኖ ነው ምኞቴ እኔ ለዛ እመኛለሁ። ሁሉም እንደዛ ቢሆን እንደኛ እላለሁ እኔ። አንቺስ ምን ትመኛለሽ እንደ ሸዋሮቢት ተወላጅ? እኔም ከዚህ ከጦርነቱ በፊት እንደነበረው ብንሆን ከጦርነቱ በፊት አማራ ክልል ብዙ ትግራዋይ ይኖራል፣ ትግራይ ክልልም ብዙ አማራ ይኖራል። እኛ ብዙ አሉ እዚህ እየደወሉ ራሱ መቀሌ ነው የምኖረው ጎንደሬ ነች ሚስቴ ምናምን የሚሉ አሉ። ያው ልዩነቱ የኛ ከጦርነት በኋላ መሆኑ ነው፣ እነሱ ከጦርነት በፊት መሆኑ ነው። እና ከጦርነት በፊት እንደነበረን ብንዋደድ ብንፋቀር ማለት ጦርነት ምንም አጎደለን እንጂ ምንም ያተረፍነው ነገር የለም ከጦርነት። እና ሁላችንም ወደ ፍቅር ብንሄድ ፍቅር ያሸንፋል። እና በዚህ አጋጣሚ እኛ የሚያሸንፍነው በፍቅር ስለሆነ ሁላችንም ፍቅር ብንሆን ትግራይና አማራን ብቻ ሳይሆን ሌላውንም ብሔር ጨምሮ አንድ ብንሆን ብዬ እመኛለሁ። እዚህ ከመጣሽ አሁን ጓደኞች አፈራሽ? አራው ብዙ ጓደኞች አሉኝ። ከ5 ምናምን እንደውም ይበልጣሉ። ብዙ ወንዶችም አሉ ሴቶችም አሉ። እንዳጋጣሚ ስራ ምናምን እዚህ ከተማ ስለሚሰሩ ነው እንጂ ይመጣሉ እዚህ ቤት ብዙ ጊዜ እናሳልፋለን። መቼ ነው ጠቅለሽ ወደ መቀሌ የገባሽው? ህዳር 30 ነው። በቅርብ ጊዜ ነው? አዎ ቅርብ ጊዜ ነው። ጠቅዬ መልቀቂያ አምጥቼ ምናምን ነው የመጣሁት። እዚህ አሁን ትምህርትሽን እየተማርሽ ነው? ነው እማራለሁ። እንዴት ነው እንክብካቤ እየተደረገ ያለው ምስግና ታዲያ ለባለቤት? አሪፍ ነው መቼም እስቲ ባላቅ ማለት ነው እንትን ማለት እዚህ መጥታ ሁሉም ነገርም ትምህርቷን እንዳስተምራት እኔም በልቤ አስባለሁ እና ትምህርቷን ትጨርሽ እንዲንከባከባት እኔ እንከባከባታለሁ፣ አስተምራታለሁ። ትምህርቷን ጨርሻ ስራዋን እንድትጀምር አርጋታለሁ ማለት ነው። ለሱ ያው እንግዲህ ለጊዜው እዚህ ቤተሰብ ጋር ሆነን ነው የምንኖረው ነገሮች እስከሚስተካከሉ። እኔም ተማሪ ስለሆንኩኝ ከእርግዝናው ጋር ደግሞ ትንሽ ይከብዳል። ያ ትምህርት ጨርሳለሁ ብዙም አልቀረኝም። ትምህርት ቤት ያሉ ሰዎችም ይረዱኛል በደንብ። ባመመኝ ሰዓት በቴሌግራም በኦንላይን እንድማር አመቻችተውልኛል። ደህና በሆንኩ ሰዓት እሄዳለሁ። ትንሽ ባመመኝ ሰዓት ደግሞ ቴሌግራም ላይ ግሩፕ አለ የኮሌጁ፣ በዛ ሰዓት እየተከታተልኩኝ ትንላለሁ እና የሆነ ብቻችንን ተከራይተን ብንወጣ ወይ ያመኛል ከጎኔ ሰው ሊያስፈልገኝ ስለሚችል ነው እዚህ የቀረሁት። እና ለጊዜው ከቤተሰብ ጋር አብረን ነገሮች እስከሚስተካከሉ። አዲስ ትዳር ደግሞ ብዙ ፈተናዎች አሉ። እዛ ላይ ሁለታችንም እኔም ተማሪ ነኝ እሱም ቋሚ ስራ የለውም። ያው ተቀጥሮ ይሰራል አንዳንዴ ኮንትራት፣ የሚያገኘው ገንዘብ በቂ ስላልሆነ ለጊዜው እዚህ ሆነ
ህይወታችንን ለመምራት ነው ያሰብነው። አንቺ ግን ሁሉንም ነገር ለመጋፈጥ ራስሽን አዘጋጅተሻል? ናው ገና ክረምት ላይ ስገባ ጀምሮ ብዙ ችግር ያጋጠመን ግን ያው አልፏል። ምን ችግር ያጋጠማችሁ? ባለፈው ሚዲያም ላይ እንደተናገርኩት ታስረን ነበረ። ገንዘብቻችን ላይ በማጣት በቃ ብዙ ችግር አልፈናል። ለምን ታሰራችሁት? የሆነ ልክ ነሐሴ 10 ገብቼ መቀሌ ነሐሴ 11 ሰማዕታትን ሊያስጎበኙን ሄድን እና እንደአጋጣሚ ባንዲራ ምናምን ነበረ በር ላይና ያዙ ባንዲራውን ለሰላም ነው ለፍቅር ነው ምናምን ብሎን እንይዛለን። ያው ልጅነትም ስላለ እሺ ምናምን ብለን ደግሞ ካሜራ ነበረ። ከዛ እሱም ነበረ ጓደኞቹም ነበሩ። ሁላችንም ነን ኤርፖርት የተቀበሉኝ። ተሰብስበን ሄድ ነው ቀለኔ ብለው ስራ አቁመው ስራ ቅጥረኛ ምናምን ስላለ አስፈቅደው ምናምን ለኔ ብለው ሰዓታቸውን ሰጥተውኝ ከዛ ያንን ባንዲራ ያዝን። ከዛ የሆነ ፖሊስ ጣቢያ ገባን። ያንን ባንዲራውን ይዘን ማለት ነው። የምንድነው ባንዲራው? አንደኛው አረንጓዴ ቢጫ ቀይ ነው። አንደኛው የትግራይ ክልል ነው። ግን ያንን አላስተዋልንም። ለሰላም ነው ለፍቅር ነው ምናምን ሲሉን ያዝን። ከዛ መጀመሪያ እሱ ተያዘ። ከዛ እሱ ተይዞ እኔ አልቀርም ምናምን ብዬ እኔ ተከተልኩ። ከዛ እነሱ ተይዘው ብለው ደግሞ እነዛም ተከተሉን እና እንዳጋጣሚ ሆኖ ችግሩ ምን እንደሆነ ባይታወቅም ከዚህ ቤት ይሄድ ነው ሰዎች ብቻ ነን የታሰርነው። ዋና አዘጋጆቹ ምናምን በምን ምክንያት እንደሆነ እዛ አብረውን ነበሩ ግን እነሱ አልተያዙም። እኛ ተያዝን። ከዛ ይጣራ ምናምን ተባለ። ጓደኞቻችን ናቸው ምንም የሚያውቁት ነገር የለም። እንግዲህ ያው እኔም እንግዳ ነኝ በእኔ መጠየቅ ካለብን እኔና እሱ ነን የምንጠየቀው ተባለ። ቃላችንን ሰጠን። ከዛ 12 ቀን ያው 2 ሳምንት ማለት ነው ይጣራ ለዳኛው። ልጆቹ ተፈቱና በ3 ቀናቸው ምንም ነገር ቢፈልግ ምንም ነገር ስለሌለብን አልተገኘም። እዛ በቃ ችግር የለውም ከዚህ በኋላ እንደዚህ አታርጉ፣ ባንዲራ መያዝ አይደለም አጉል ቦታ ላይ መጠቀም ነውር ነው ምናምን ብለው አንዳንድ ትምህርቶችን ሰጥተውን ተለቀቅን። ማለት ጥሩ ችግር የለውም። አንዳንድ ነገሮች ያጋጥማሉ። እና ሌሎች ከፋይናንስ ጋር በተያያዘ ስትመጪ የሆኑ ነገሮች ነበሩ የተቸገርሽባቸው? ስመጣ ምስግና ነው ሁሉንም ነገር የሸፈነው። ሽምግልናውን ድግስ ቤተሰብ ያወጣም ብሎ ሁሉን ነገር ሸፈነ። እኔ ወደዚህ መጣሁ። ያው የመጣው ሰሞን ያው እሱ እንደነገርኩ ነው በቅጥር ነው የሚሰራው፣ ኮንትራት ነው። ብዙም ይሄን ያህል ነገር የለውም እና ያው ትንሽ ችግር ነበረ ግን ያው እግዚአብሔር ይመስገን ለጊዜው ቤታችን ሙሉ ነው። ምንም የጎደለ ነገር የለም። ያው እግዚአብሔር ይመስገን ከዛ ሁሉ ችግር ወጥተን አሁን ላይ የራሳችንን ንብረት እያሟላን ነው በትንሽም ቢሆን እና ለጊዜው የሚቸገር ነገር የለም። ያው አሪፍ ላይ ነው ያለነው። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። እና ወደ ቤተሰቦቿ መቼ ለመሄድ አቀድክ ምስግና? ያሰብኩትማ እንትን ማለት ከ6 ወር በ5 ወር በኋላ ልሄድ አስቤያለሁ። እንደዛ አስቤያለሁ። እዣት እሄዳለሁ። እነሱም በአካል ስለማልታወቅ በሂጃ ታውቄ ብመጣ እዛ የሚል ሀሳብ አለኝ። ቤተሰቦቻችሁ አልተዋወቁም እርስ በርስ? አዎ ገና ናቸውና ማለት እንትን አሁን ብንሄድም ተናል ትንሽ እንትን አቅም አለ፣ ብዙ እንትን ያስፈልጋል። ዘምቴና ብዙ ነገር አለ ሰማይሰተ ለዛ ነው ያሰብኩት። ግን አሁን ታወራለህ በስልክ? አዎ በስልክማ እናወራለን። አዎ እናወራለን።
አንተ እንደሚጠይቁት የልጃቸውን ደህንነት? አዎ ለኔ የሚጠይቁኝ ደህና ናት እንትን ለሷ ይጠይቁ ደህና ነሽ እኔም ለኔ ደህና ነህ ለራሴም ጠይቁኝ ቪዲዮ ምናምን እንደዋወላለንና ንገሪያቸው ደህና መሆኔን ምናምን እላታለሁ። ያው ባለፈው ስመጣ ነው እንጂ ጭንቀት የነበረው ታስሬ ነበረ። ሲቀጥል የሆነ ምንም አውቀው ነገር ስለሌለ ነገ ወጣለሁ ብዬ ዛሬ ስገባ ስልኬ ቻርጅ ዘግቷል ብዬ ነው በውሸት የገባሁት። ያስጨንቃቸው አልፈለኩም እና በቃ መታሰሬን ሲሰሙ ምናምን እናትና አባቴ ያለቅሳሉ። በቃ የሆንሽው ነገር ካለ ንገሪን። በቃ እዛ የሆነ ምግብም ማገኝ ምናምን አይመስላቸውም። ግን በቃ የትግራይ ህዝብ በጣም ደግ ነው። ሳያቁኝ እንደ በቃ የቤት ነገር ይደብራት ይሆን ምናምን እያሉ በቃ በግዢ ነው የምበላው እና የሱ ቤተሰቦች ያመጡልኛል እና በቃ በዚህ አጋጣሚ ጓደኞቹን ቤተሰቦቹን በጣም አመስገን እፈልጋለሁ። ማለት ከአማራ ክልል ከሌላ ቦታ ቋንቋ እንደማልችል እያወቁ እስር ቤት ያሉ ሰዎች ፖሊሶቹ ጭምር በቃ ብዙ ነገር ይተባበሩኝ ነበረ። እስረኛም ነበረች እንዳጋጣሚ መለይ የምትባል ልጅ በቃ ቤተሰቦቿ ምግብ ሲያመጡ እስከኔ እንዲያመጡ ትነግራቸው ነበረ እና በቃ ምንም ችግር የለውም። 12 ቀን ያው ለኔ ትንሽ አስደንግጦኝ ነበረ እና በቃ ምንም እንከን አላየሁም። በታሰርኩበት ሰዓት እንደ ልጆቻቸው ነበረ ሲንከባከቡኝ የነበሩ። በቃ ፍጹም ብለው ይመጣሉ አላቃቸውም። እኔ አብልተውኝ አጠጥተውኝ ምናምን ይሄዳሉ እና በቃ የሱን ቤተሰብ ነበረች ፍቅር ታበላቸው ሽማግሌውን የላከችው እና ናው እሷም በቃ በጣም በየቀኑ ነው የምትመጣው ከባለቤቷ ጋር በየቀኑ ትመጣለች። በቃ በጣም ጥሩ ነበር ያለው። ያው እስር ቤት መሆኑ ትንሽ ቢከብድም ምንም ሳይቸግረኝ ነበረ እና ቤተሰብ የሆነ አንዳንድ ቤተሰብ እዚህም ነበረ የጋብቻ ምናምን እነሱ በፍርሃት አልጠየቁኝም። ሰርግ ተደገሰ እንደዚህ ሰርግ ተደገሰ? አረ የለም በቃ ብለ ጋብቻ ቤተሰቦች ምናምን አሉ ኤክስቴባል ቤተሰቦች ምናምን አሉ። አንድ ሁለት ቀን ጠይቀውኛል። ከዛ በኋላ በፍርሃትም ባለመመቸትም እነሱ አልመጡም። እንዳሉም አላቅም። አሁን እዚህ መቀሌ ናቸው። ግን እሱ ቤተሰቦቹ ጓደኞቹ በተለይ ቃከም ነግረህ በላይ ነው የተንከባከቡኝ። ከኔ እኩል እያለቀሱ ጣዋት ይመጣሉ ትፈታለች የሆነ ወይ በሚል በር ላይ ያመሹ ነበር የሚሄዱት እና በጣም ደስ የሚል ነው ህዝቡ። በቃ ምንም ክፋት የለውም ህዝቡ። አሁን ከምድረው በምን እንደምትግባቡት ከምስክና እናት ጋር? አንዳንድ ሳወራ ይገባታል ካልገባት በምልክትም በምንም እንግባባለን እና ይሄን ያህል እንደዚህ ችግር የለም። እሷም በትግርኛ ታወራለች እኔም በአማርኛ አወራለሁ። ተግባባ ነው ወንድሞቹ አብረውኝ ስለሚውሉ በእነሱ መልክ ይደርሳታል። እያስተማርካት ነው ምስክና አሁን ትግርኛ ማለት? አዎ አንዳንዴ ትንሽ ትንሽ እሷም ማለት ትሰማለች ነገር ይከብዳታል። እየለመደች ነው ትንሽ ትንሽ መስማት ጀምሬያለሁ። ትንሽ ትንሽ እሰማለሁ። ማውራት ነው እንጂ ከበደኝ። ሲያወራ አንዳንድ ነገሮች ይገቡኛል እና በቃ እንደዚህ የሚያጨናንቅ ምናምን ነገር የለም። እነሱም ያወሩኛል እኔም የሆነ የገባኝን በውስጤ መልሳለሁ። ችግር የለም። ይገርማል። አሁን ምስክና አንተ ስለ አማራ ክልል ስታስብ ያው የነበርክበት ታሪክ ይታወቃል ከዛ በፊት። አሁን ደግሞ የህይወት ደግሞ አጣማሪክ የአማራ ተወላጅ አረክ እና ስለ አማራ ክልል ስታስብ ምን የሚሰማ? በጣም ደስተኛ ማለት ህዝቡ አይቼዋለሁ። እኔ 1 አመት ከ5 ወር ነው የተቀመጡበት በዛ ማለት ነው። እኔ ተመትቼ ራስ ማለት ነው በ3 ቀን ነው የተነሳው አይደለ። ግን እንትና ከ5 በሳምንት ቀን እንትና ነጭ ነበርኩ። በጣም ሳደባቸው ነበር እነሱ ማለት ነው። ልንገርህ እነዛ ሰዎች በጣም የሚገርመኝ ነገር ማለት ነው ተመተዋል፣ ቆስለዋል እና ታጥተዋልና በዛ በጭንቅ ነው ብለው ምንም አላሉኝም። ዝም ትግስተኛ ሆነው ያሳልፉት። ሰድባቸው ነበር እና እንዲገሉኝ ፈልግ ነበርኩ። በጣም ያመኝ ነበር። አላምናቸውም ነበር። እንዴት እኔ ለኔ ያሳክመ ነው ወደ ቤት የሚልኩኝ አይዞህ ምናምን ይሉኝ ነበር። ነጭናጫ ነበርኩ። እንደገና መሐመድም እንደዛ ምን ይለኝ መሰል ሲሄዱ ገለል አድርጎ ለራሱ እንትን አይዞህ መሐመድ 10 አመት ለምን አታድርም ትገናኛለህ ይለኛል። ያወራ ነው ምናምን እላለሁ። እኔ ደግሞ ማለት ሰው ማለት ይለያል። ብዙ ይመክረኝ። ፊልም እያስጫነ የመጣ ስልኩን ይሰጠኝ ነበር። ስልኩ ደግሞ እኔ ጣል አድርገዋለሁ። እንደገና ሲሄድ ትቶልኝ ሲሄድ ማለት ነው እንደገና በእንትና በእንጨት ሰባታለሁ። እይት አድርጌ እንደገና ባሻጫ እናደዳለሁ፣ ጠላታለሁ። እንደዛ የመጣ አይዞህ ምናምን ይለኛል። አላምነውም ነበርኩ። አላምነውም በቃ
እንደገና የሆነ ቀን ያስረኝ ፈታኝ ነበር አይደል ያጥበኝ ነበር ቆስሎ ሽቶ እንትን ፈልተ ነበር በጣም ተበላሽተ ነበርና በጣም ይሸት ነበር ቻል አድርጎ እጠርግልሃለሁ እያለኝ አጠርጎም እንደዚህ ሸተ ምናምን ሲለው እምቢ ማለት እንትና አይዞህ ምናምን እያለ ሽታው እስተጋፍጦ ነው ሁሉም ነገር ሲጠርገኝ ነበር ከዛ እንደዚህ ያረጋልኝ ለምን አላምነውም እንዴት ጠራጥረዋለሁ ብዬ ምንም እምነት ያሳደርኩ እንደዚህ ያረጋልኝ ለምን እንደዚህ ይሆናለሁ ትንሽ እንጂ ለራጋጋ ብዬ ማሰብ ጀመርኩ እኔ ትንሽ አሞራይ ትንሽ እንትን አስተያየት እያረኩ እየሄድኩ እንደገና ይመክረኛል አይዞህ ይለኛል በሱ ደስተኛ ሆንኩ ማለት ትንሽ ደስታ እየሰጠኝ ሄደ እንደገና አንድ ጓደኛ ብስኩት እንትን እያመጡ እየጎዘ እንደኔ የሚሆኑ ይሰጡኛል እነዚህ ሰዎች ምን ማለት ግራ ተጋባለ ማለት አታምናም በነበረበት ሁኔታና ያለህበት እንትናና ማለት እነዛ ነገር ይለያሉ እንደገና አንድ ሴት ምገርም ነገር ልጇ በኋላ ሆኖ እየተሰዋ የሞታ አለባት የሆነ ሴት ነበረች ሩቅ ነው ከዛ የነበርኩበት አመት 9 ወር የተኛሁበት በጣም ገጠር ነውና ከነ መሐመድ ቤት ከዛ መጣ ነው ሙቶባታል ልጇ መጣ ያለቀሰ አቅፋ እንዳንተ ልጅ ቢኖር እንዳንተ ቢሆን እንዳንተ ቆስሎ በኖረልኝ ምናምን እያለቀሰች አይዞ ምናምን ብላ እያሰመችኝ በጣም የሚገርመኝ ነበር ማለት የነዛ ሀገር ሰዎች ማለት በቃል ተገጽኦ አይችልም በጣም የዋህ ደግ ናቸውና ማለት ለህዝብ ለአማራ ህዝብ በጣም ባለውለታዬ ናቸው በጣም ወዳቸዋለሁ አመሰግናቸዋለሁ በትልቁ ደግሞ ሚስት አግኝቻለሁ ከዛ እስሜል ህይወት እንኖራለን ብዬ አስባለሁ ወደ ኋላ ስታስበው እንደ አይነት ችግር መፈጠሩ እንደዛ አይነት ግጭት መፈጠሩ አይጻጽትም በምን ነው ግጭቱ መፈጠሩ በሙሉ ይጸጥተኛል እንትን በነበረበት ጦርነት በጣም እንጂ ያጸጥተኝ ነበር ማለት ህዝቡ እንደዚህ ያለ ለምን ማለት በአንድ እንደዚህ ይሆናል ህዝቡ ብዬ ማለት አስባለሁ እንደዛ መሆን አልነበረበትም ህዝቡ አሁን ማለት ሁሉም ነው የገባው እና ይሄ መፈጠር አልነበረበትም አንዴ ተፈጥሯል ግን እግዚአብሔር ይመስገን ካሁን በኋላ ማለት ሁሉም ነቅተዋል እንደኛ ያለንበት እንደዛ ቢሆን እንደነ መሐመድ ያሉ ደግ ሰዎች ቢበዛልን አሪፍ ኑሮ አሪፍ ሰላማችን በፈለግን ቦታ የተንቀሳቀስን እንሰራ እናርጋለን አሁንም እንደዛ ማለት ሰላም ሆኖ ማለት እዛ ሄደም ለመኖርም ፈልጋለሁ ሸዋሮት ሄደንም ለመኖር ፈልጋለሁ ማለት ትንሽ ነገሩን ቢስተካከልም እና አማራ ህዝብ ባለውለታዬ ናቸው ማለት ሁለተኛ ነው የተፈጠርኩ እኔ ታሪኬ ባልናገራቸው እኔም ለራሴም በአካልም እኔ ማለት በአንተ መጥቼ 3 ቀን በ3 ቀን በረሃነት ጠያ የተገኘሁ ማለት ፈጣሪ ማለት ይሄ ደስታ ለማየት ነው ከዛ ያተረፈኝ እላለሁ እንጂ ፍጹም ታሪኩን አታውቂም ነበር በስልክ ስታወሪው አራውቃለሁ በስልክ ሳወራው ነግሮኛል አውቃለሁ መሐመድን ማስተዋወቀኝ ምናምን ብዙ ቀን ከፍቶኝ ነበር ለሱ ታሪክ ማለት ነው ግን ላስታውሰውም አልፈልግም በጣም ከባድ ነው ርቀህ ከሰው ተገለህ 9 ወር ቆይታ ማለት ለሱ ህይወት አስቦ ነው እንደዛ ያደረገው ግን ደግሞ ስታስበው 9 ወር ሙሉ ብቻውን ቤተሰብ በሌለበት በማያውቀው ሀገር ሰፈሩን አያውቀው በጣም ከባድ ነው ግን ያው ዋናው ማለፉ ነው እግዚአብሔር ይመስገን የማያልፍ የለም ናውቅ ነበር እና የሆነ ታይም ላይ በቃ እሱም ቃል ገባ ስላለፈ ታሪኩ እንዳያስብ እኔም እንዳላስብ ማሰብ አልፈልግም በቃ በጣም ነው ውስጤን የሚጎዳኝ ሳስበው ማለት ነውና 9 ወር አይደለም አንተ ማታውቀው ቦታ አንድ ቀን ማዳር በጣም ከባድ ነው እና መሐመድም በዚህ አጋጣሚ እግዚአብሔር ይስጣው መቼም መልካም ሰው እድሜ ልኩን መልካም ነው የሚገጥመውና ጥሩ ነገር ነው ያደረገው ይሄ ልጅ ቢተርፍ ለቤተሰቦቹ በጣም ብዙ ጥቅም አለው እናቱ ሁለቱንም ልጆቿን አታ ቢሆን በጣም ከባድ ነበር የሚሆነው ለሷና ጥሩ ሰው ነው ማንንም የማያደርገው እናደረገው እና እንደው ምስክና እዛው ነው አይወሰንከው በቃ ያኔ እንግዲህ አማራ ክልል ሄድክ ተመታህ ቆስለህ እነዛ ገበሬዎች ተንከባከባ ተረፉ ዋዳ ነው በቃ እንግዲህ አማራና ማገባ ብሎ ወሰነ ነበር ማለት ነው እዛው እኔ ማለት እንትን ማለት
መጀመሪያ አካባቢ ማለት ፈልጉልኝ ያላልክም እነ መሐመድን በቃ እዚህ አቶችን እንግዲህ እነዛማ እንደዛ እያሉ ነበር። እናቷ አለች አይደል እዚህ ነው የምንደረህ ፍቅረኛ እንዳይኖርህ እንዳትኖርህ እንጂ እያሉ ነበር። እዛ አካባቢ ማለት ገና ሳልመጣ ማለት እዛ ግባ ምናምን የሚሉ ማለት እንትና አላ የሆነ ቲክቶክ ከፍቼ ማለት እንትና አማራንም እንደረህና እነሱም ከዛ እንፈልጋለሁ። ከዛ እኔ ደግሞ ማለት እኔ ሳላስበው ነው ይሄን ነገር በአንዴ ፈጠረ የልዋ መጥቶ ያው ተፈቀደ ነው እንግዲህ ይገርማል። አይ በጣም ጥሩ ታሪክ ነው ያላችሁ። በጣም ደስ የሚል የህይወት አጋጣሚ ነው የተገናኛችሁት። ብዙ ሰው ከናንተ ትምህርት ሊወስድ እንደሚችል እገምታለሁ። ከችግሮች በላይ ፍቅር እንደሚያሸንፍ ከማንኛውም ነገር በልጦ ፍቅር ካለ ደግሞ ሁሉም ነገር መልካም እንደሚሆን ማሳያ ልትሆኑ የምትችሉ ናችሁ። እንደው ፍጹሜ ላንቺ ጥያቄ መጠየቅ የምፈልገው አሁን በዚህ ከመጣሽ በኋላ ወይም ትግራይ ከተቀመጥሽ በኋላ መሰሚያቸው የተለያዩ ሁኔታዎች ሊኖሩ ይችላሉ። አሁን ደግሞ እንደዛ ቢደረግ እንደዚህ ቢሆን በአንቺ በኩል በቤተሰብ ሊሆን ይችላል የተለያዩ ነገሮች ይኖራሉ። አሁን ወደፊት እዚህ ብትኖሪ ነው የሚሻለው ወይስ እዛ እና እዚህ እያላችሁ ብትኖሩ ነው የሚሻለው? ማንኛውን ነው ያንቺ ምርጫ? ለቤተሰቦች ቅርብ መሆን ነው? ያው ማለት እኔ ከትግራይ ክልል መውጣት አልፈልግም። ማለት አሁን በማስበው ሁኔታ ከዚህ መውጣት አልፈልግም። ማለት ምንም የጎደለብኝ ነገር የለም። ደግሞ እዚህ ሰፈር ካለ ሰው አይዞሽ ምናምን በቃ ትለምጃለሽ ቋንቋ ምናምን ነው የሚሉኝ እሱም ቤተሰቦች እንጂ እዚህ ካለ ሰው መጥፎ ነገር አልሰማም። በቃ ፍቅሬ ስለሆነ ትዳሬ ስለሆነ እንኳን የሀገርህን ሰው አይደለም እህሏ ካለው ከኢትዮጵያም ውጭ የሚገባበት ነገር አለና ትዳሬ ነው የልጅ አባት ነው እወዳለሁ። ለዛ ነው ዋጋ ከፍዬ ቤተሰቦችን ትቼ የመጣሁለት እንጂ ጥሩ ስለሆነ ክረምትም ላይ ስመጣ በቃ ፍቅራቸውን ነው ጎልቶ ይታየኝ። ማንም የሚናገረኝ የለም። እዛ ሮማናት ከተማም ሲሄድ በቃ የመጣው ሰሞን በግብዣ ነበር የምጨናነቀው እና በቃ በግብዣ ነው የሚያጨናንቁኝ። አንዱ የጎተተ እዛ ይወስደኛል ይጋብዘኛል ምናምንና በቃ ምንም እዚህ ብዙ የሞተባቸው አሉ። ሮማናት አብሶ ግን ብዙ ሞተባቸው በጦርነቱ ብዙ ነገር አጥተው ግን ምንም አይናገሩኝም። እንደ እህት ሴቶቹም እንደ እህት ወንዶቹም እንደ ወንድም ነው የሚያቀርቡኝ። ምንም በቃ ምንም የጎደለኝ ነገር ሳይኖር ስለሆነ እዚህ ያለሁት ምንም ነገር የለውም። ያው በሁለት መንገድ ነው አሁን እንግዲህ ምስክና ተጎርቶ እንደዛ ክፉ ነገር ገጥሞት አከመው ተንከባክበው ያዳኑት የአማራ ብሔር ተወላጆች ናቸው፣ አማራ ገበሬዎች ናቸው። አንቺንም እዚህ የሚንከባከቡሽ በጥሩ ሁኔታ የሚጠብቁሽ የትግራይ ተወላጆች ናቸውና ሰው አይደለም ችግር የሚሆነው ወይም አንድ ሰው በተለያየ ምክንያት ውስጥ ሆኖ ምናልባት ክፉ ነገር ሊያስብ ይችል ይሆናል። ግን በእኛ መሀል አሁን ያለው በሁኔታው ያለው በህዝብ መሀል አይደለም ችግር ያለው። በተወሰነ አካል ግጭት ውስጥ ሊገባ ይችላል። ግን ችግሮችን ህዝባዊ ማድረግ ተገቢነት የለውም። ችግሩ ህዝባዊም አይደለም። እንደዛ ባይሆን ምስክናም ተንከባክቦ የሚያድነው ቤተሰብ አያገኝም። አንቺ ደግሞ እዚህ መተሽ ለመጣሽ ትባያለሽ እንጂ እንኳን ደህና መጣሽ ተብለሽ አቀባበል ሊደረግልሽ አይችልም። እና የሁለታችሁ ትዳር ደግሞ እነዚህን ነገሮች የበለጠ የሚያሳይ ነው። ፍቅር መኖሩን፣ ፍቅር የማይጠፋ ነገር ነው። በማንኛውም ሁኔታ ውስጥ ፍቅሬ አሸናፊ ሆኖ እንደሚወጣ ማሳያ ነው። ስለዚህ አሁን እንደ እቅድ የያዛችሁት እናንተ እዚሁ ያው እየኖራችሁ ምስክናም እየሰራ አንቺም ትምህርትሽን እየተከታተልሽ መኖር ነው። እንደዛ ነው። ለትምህርትም ትንሽ ስለሆነ የቀረኝ ትምህርቴን ጨርሼ ከወለድኩም ደግሞ ልጄን አቅፌ ትንሽ ከጠነከርኩ በኋላ በተማርኩበት መስራት ነው የምፈልገው። ያሳደገኝ አባቴን በጣም ነው የምወደውና በተማርኩበት ህዝቤን በታማኝነት እንዳገለግል ይፈልጋል። በቃ ትምህርት አያከስርም። ትምህርት ቆንጆ ነው። እሱ ትንሽ ችግር ገጥሞት አካውንቲንግ ዲፓርትመንት ጀምሮ ነው ያቋረጠው እና በቃ አባቴን ፈለግ እየተከተልኩ አካውንቲንግ እየተማርኩ ነው። አባትሽን እንትን አባቴ እሳቸው ያላሳኩትን አንቺ ለማሳካት ነው። አካውንታንት መሆን በጣም ይፈልግ ነበረ።
እና በዲዛይኒንግ ዲፕሎማ አለው። በዛ ነው ልብስ የሚሰፋው አሁን ላይ። እና በቃ እኔ እንደዚህ አቋርጫለሁ በቃ አንቺ ቀጥ ይላል። በቃ የሆነ ለህይወታችን የሚሆነው ነገር በሙሉ ያውቃል። በጣም ጥሩ ሰው ነው። ብዙ ለፍቶ ነው ያሳደገኝ እና በቃ የሱን ፈለግ ተከትዬ ጥሩ ነገር መድረስ እፈልጋለሁ። መልካም ነው እንግዲህ ምስጋና ያው ሁሉ አልፎ ከሞት አፋፍ ተርፈህ የልጅ አባት መሆን ሲታወቅ መጀመሪያ አርግዣለሁ ስትል ምን ተሰማ? በጣም ነው ደስ ያለኝ። በጣም ማለት እንደ ቀልድ ምናምን ነው መሰለኝና የምሮች ነው እንደገና ደስታዬ ማለት እዛ ነበር። በጣም ደስ ነው ያለኝ። ሆስፒታል ነው የታወቀው? አዎ እሷንታ እዚህ ነው የነገረችኝ። ከዛ በጣም ደስ አለኝ። ደስታዬ ምን ነገር በምን መልኩ ነበር የነገርሽው? ያው ልጅ በጣም ይወዳል ምስግና ማለት የሆነ በሱ እድሜ ያሉ ወንዶች ብዙ ጊዜ ትዳር ምናምን ይፈራሉ። ግን እሱ አይፈራም። አብረን መኖር ይፈልግ ነበረ። ልጅም በጣም ይወዳል። ያው እኔም በዚህ እድሜ ትምህርቴን ሳልጨርስ ትዳር ልጅ ይኖረኛል ብዬ አስቤ አላቅም ነበረ። ግን በቃ እግዚአብሔር የፈቀደው ነው የሚሆነው እንጂ ያው ዛሬ ዘመኑ ሆኖ ትምህርት ያልቆ ምናምን ይባላል እንጂ ድሮ እናቶቻችን ገና በለጋ እድሜያቸው ነበረ። እኔም እናቴ ገና በልጅነቷ ነው የወለደችኝ። አሁን ላይ ጎን ለጎን ብንቆም እናቴ እንኳን አትመስልም። እና ያው በጣም ነበር ደስ ያለው። እሱም ልጅ ይፈልጋል። ልጅ አይጠላም። ልጅ ሲመጣ የራሱን ሲሳይ ነው ይዞ የሚመጣው። ገና ሳትወለድ ቤታችን ብዙ ሲሳይ መጥቶልናል። ስትወለድ ደግሞ እግዚአብሔር ይጨምርልናል። ሴት ናት ታውቃለች ጾታዋ? አልታወቀም። አንቺ ያልጀናለች ምን አሉ ቤተሰቦችስ? እነሱም ደስ አላቸው። በቃ እንደኔ ማለት በቃ አሪፍ ማለት እሷ ስራ ማለት የማይጎዳት ነገር ስራ የሚጎዳት ስራ እንዲሰራ አይፈልጉም። እንደዛ እንደራሴ ማለት ነው። በጣም ነው ደስተኛ። ምን አይነት እንክብካቤ ያደረግሽለት አንቺስ? አሁን እንግዲህ አካሉ ላይ ጉዳት ደርሷል። እኔ ከተገናኘን ጀምሮ ማለት እግሩ ላይ ቁስሉ ላይ መስራት አልፈለኩም። ማለት የሆነ ነገር ሲሆን የሰው ልጅ ህሊናው ነው መጀመሪያ ሊጸዳ የሚገባውና የሆነ መጀመሪያ ሰሞን እኔ ቲክቶክ ላይ ምናምን ከተግባባን በኋላ አይቼው እንደተጎዳ እንደሚያነክስ ምናምን አውቃለሁ። በቃ አባቴም በዛ መንገድ ስለሆነ ያሳደገኝ አባቴ ብሳል እንደውም በክራንች ነው የሚሄደው። ክራንች ከሌለ መሄድ አይችልም፣ መንቀሳቀስ አይችልም። እና የሱ ለዛውም ተመስገን ነውና ከከሱ የባሰ አባት አሳድጎኝ እሱን እንትን ማለት አልፈለኩም። እኔ ቀጥታ እግርህን ያመሃል እንዴ ምናምን ስለወረ ደህና ነኝ አታነክስም ስለው አላነክስም ነበር የሚለኝ። የሆነ እኔ ላለማጣት ፍራቻ አለው። እኔ ታዲያ ቲክቶክ ላይ ምን ሆነ ነው እንደዛ የምትለው ብዬ ግልጹን አናግረው ነበረ። እና ቀጥታ አባቴ ክራንች ይዞ ምናምን ፎቶ ነበረ እንዳጋጣሚ ስልኬ ላይ ያንን ስልክለት ከዛ በኋላ አይምሮ እየተፈታ መጣ። እና አባቴ በእንደዚህ አይነት መንገድ ነው ያሳደገኝ። እኔ ምንም አይመስለኝም። ትምህርት ቤት ራሱ ይሄድኩ ከጓደኞቼ ጋር አባቴ መንገድ ላይ ሳገኘው እንደዚህ ክራንች ስለሚይዝ ምናምን አይከፋኝም እንጂ አባቴ ነው የምለው። መንገድ ላይ አባቴ በቃ የሚጣየ ደህና ነሽ ምናምን ብሎኝ መንገድ ላይ ያልፋልና ይሄ ነው እንደ አባትሽ የሚሉኝ ልጆችም ነበሩ። ይሄ ነው አባቴ ምን ችግር አለ? እኔ በአባቴ ማፈርም አልፈልግም። አካሉ ይጉደል እንጂ ያነክስ እንጂ በቃ አስተሳሰቡ ምን ልበል በጣም የሚገርም አባት ነው። እና ብዙ ያስባል። በሰፈርም በአገሩም የተወደደ ነው። አስታራቂ ሰው ነው። በቃ ብዙ ነገር ያስባል። ቀኛን ራሱ ልጆቼ ከሰዓት ተጣሉ ከሰው መቅጣም አሪፍ ነው። በቃ በየሄዳችሁበት ፍቅር ነው የሚያሸንፈው። በየሄዳችሁበት ከሰው መግባባት አለባችሁ ብሎ በጣም ብዙ ጊዜ መክረኝ ነበረ። እና ያው የመጨረሻ ልጁም እንደመሆኔ ብዙ እናወራለን። ያው መጨረሻ ልጅ ስትሆን ከቤተሰብ ጋር ብዙ ቁጭ ብሎ የማውራት እድል ይኖርሃልና ቀጥታ አባቴን ፎቶ ልኬ እንዴት እንዳሳደገን ምናምን ነግሬው መጀመሪያ ጭንቅላቱ ላይ ነው መስራት የፈለኩት። በቃ እሱም ከዛ ቁስሉን ሁሉ ያሳየኝ ነበረ። ከዛ በቃ ይሄ ጭንቅላቱ ላይ ያለው ተጣላኛለች ምናምን የሚለው ነገር ተሰረዘለት። ከዛ በቃ በሆነ አጋጣሚ እግሩ ሊቆረጥ እንደሆነ ምናምን ሰማው። በብር ችግር እግራ አይቆረጥም ብዬ ባለኝ አቅም ተጋገዝን። እኔም ሳግዘው ቤተሰብም እንዳጋጣሚ ትንሽ ብር አገዘና እግሩ ከመቆረጥ ዳና። አሁን ኢንፌክሽኑ ምናምን ጠፍቶለታል። እና በቃ
ምን ተሰማሽ? እግሩ ሊቆረጥ ነው ሲባል እኔ እግዚአብሔር ያድርገው እንጂ ቢቆረጥም ማለት ከጎኑ ነኝ፣ ምንም ማለት አይደለም። ግን ደግሞ ያው ትንሽ ስለምወደው አዝን ነበረ፣ ለሱ ህመም እጨነቅ ነበረ እንጂ እግሩ ተቆርጦም ስንት ወንድሞቻችን እግራቸው ተቆርጦም ቢኖርልን ደስ ይለን ነበረ እና ምንም አይመስለኝም ነበረ። ግን ያው መትረፍ እየቻለ ደግሞ ቢቆረጥ በጣም ይከፋል፣ በጣም ልብ ያዝን ነበርና በቃ በቻልኩት አቅም የረዳሁት በቃ አባቴን አይነት ባል ስላገኘው በጣም ነው ደስ የሚለኝና ከአካል መጉደል ምንም ማለት አይደለም ለኔ። ጭንቅ አስተሳሰብ ብቻ አሪፍ ይሁን እንጂ ምንም ማለት አይደለምና በቃ እኔም የአባቴ ልጅ ስለሆንኩ በጣም ደስ ብሎኛል። በትንሹም ቢሆን አባቴ ልጅ እየሆንኩ ነው ብዬ አስባለሁ። አባቴም እንደዚህ አይነት ልጅ እንደሆን ይፈልጋል። ትምህርቴን ጨርሼ ደግሞ ሙሉ ሆናለሁ የአባቴ ልጅ ለመሆንና በቃ ትምህርቴን እንድጨርስ ከሰው እንድግባባ ከሰው እንዳልጣላ አርጎ ነው ያሳደገኝ። በቃ በሰፈርም በቤተሰብም በቃ ያለሙ ልጆች እኮ ነው የምንባለው። እንትን የለም ከሰው አንጣላም። በቃ ለየት አርጎ ነው ያሳደገን። ብዙ ተቸግሮ ነው ያሳደገን። ለብቻ ያለ እናት ነው ያሳደገንና ገና በትንሽ እድሜ ነፍስ ሳላቅ ነው እኔ ነፍስ ሳቅ አባቴ ቤት ነው ራሴን ያወቅኩት። እና እናቴ ከጎናችን ብትሆንም አብረን አንኖርም ነበር። ቃል ልጆቼን ይዛለሁ ብሎ አስተምሮ እዚያ አድርሶኛል እግዚአብሔር ይመስገን። በአንድ እግሩ እየሰራ የግልም የመንግስትም ነበር የሚያስተምረኝ። እና በቃ 12 ውጤት ከወደኩ በኋላ ራሱ ቀይ መንግስት ምናምን እንዲሞክር አልፈልግም ምን ያለው በቃ እኔ ቤት እስካለው ድረስ ምንም አያስጨንቅም ብሎ በአንድ እግሩ እየሰራ እህቴንም ለጥሩ ትምህርት ደብረ ብርሃን ላካት። ፋርማሲ ነው የምትማረው በግል። በአንድ እግሩ እየሰራ ምንም አይጨነቅም። ቢያጣም ቢያገኝም ተመስገን የሚል አባት ነው ያለኝ እና በቃ ከህይወቴ ብዙ ነገር የተማርኩት ከአባቴ ነው። ከአባቴ በላይ መምህር የለኝም። ምን አይነት ባል ነው? እሺ ምስክናስ እንግዲህ እንደ አባት የሆነ ነው ብለሻል። አዎ የሆነ ነው ያ ማለት ከግሩ ይንከባከባል ነው ፍቅር ይሰጣል እንዴት ነው? ያራው በጣም ነው የሚንከባከበኝ። በቃ ምንም ቃል የለኝም። ምንም ቤት ውስጥም ምንም እንድሰራ አይፈልግም። መስራት ያለበትን ይሰራል። እኔ መስራት ያለብኝ ተከተፍና እንዴ ነው ግን ያው ከባድ ነገር ሲሆን ለማብሰል እኔም አልተሸነፍኩም። በደንብ ሰራለሁ። እናቱም ታግዘኛለች። እህትም አለችው ተማሪ ሆና አሁን የለችም እንጂ እና መስራት ያለበትን ይሰራል። ከባድ ዕቃ ምናምን ሲኖር ወንድሞቹም አሉ እሱም ይሰራል። ያ ደግሞ እሱም እንዳይሰራ ይፈልጋሉ እነሱ ጉዳት ምናምን ስላለበት እግሩ ላይ ወንድሞቹ አሉ። በቃ ምንም የሚቸግር ነገር የለም ቤት እና እሱም ማድረግ ያለበትን ያደርጋል። እኔም መስራት ያለብኝን እሰራለሁ። አሁን ምን ቻልሽ? ልበት የትግራይ ባህላዊ ምግቦች መስራት ቻልሽ ወይስ ገና እንደ ትግርኛው እነሱንም እየተማርሽ ነው? ገና ያለ በዓል ምናምን ነው አንዳንድ ሙያዎች የሚለመዱትና እንግዲህ ገና እየደረሰ ስለሆነ ለዛ ለምዳለሁ። ምስኪስ እንዴት ናት? እንደ እማወራ ማለት መልካም ሰው ናት። ማለት ፍቅር ሲሰጣት ፍቅር ሰጠኛለት። እሷ ደግሞ ማለት ሁሌም ስትስቅ ውስጧ ደስተኛ ለመሆን ነው ውስጥ የሚሰማኝ። ላስደስታት አስባለሁ በውስጤ ማለት እኔም ባላርግላት በውስጧ ማለት ደስተኛ ነኝ ትተኛለች። ለማስደሰትም አስባለሁ በውስጤ። እሷ የፍቅር ሰው ናት። ባይተዋርነት ይሰማታል ብለህ ምናምን አትጨነቅም? አሁን ስለ ቤት ከቤተሰቧ ርቃ ስላለች ምናምን? አዎ እንደሱ እንዳትጨነቅም በውስጤ አስባለሁ። የሆነ ነገርም ላይ ይወደዳት እንዳይኖርም ማለት ግልጽ ነግራታለሁ። እሷ ደግሞ እንዳልጎደላትና እንዳልከፋት ነግራኛለች። እሱ ደግሞ ለኔ ያስደስተኛል። ውስጧ እንዳትረበሽ ደስተኛ ከሆነ እኔ ደግሞ ደስ ይለኛል። ደስታዋ ነው የምፈልገው እኔ እና እንዳይከፋት ደግሞ ባልና አቅም እየሞከርኩ ነው እሞክራለሁ። መልካም ነው። ለምንድን ነው መሐመድን ለሽምግልና ያላከው ታዲያ? ለመሐመድ ያላከው ምክንያትማ ማለት ያለው ይርቃል ደግሞ ብቻውን ማለት የሆነ ክፍተት እሱም ሌላ ገበሬ ነው ደግሞ እሱም ደግሞ ሌላ ፕሮሰስ ያለውና ለዛ አይመችም ብዬ አስቤ እንጂ ልነግረው አስቤ እሺ እንዳይል ማለት ራሴ አልፈለኩም። እሱ ከሄደ ከኛ ቤተሰብ ነው እንጂ የኔም ቤተሰብ አልተማቻቸም ወደዛ ለመሄድ።
ቢመቻች ኖሮ እንደምንም ብሎ ከነሱ ጋር በአንድ ሊሄድ ነበር። አይመችም ነበር። ለዛ ነው ዝም ያልኩት። ስትነግረው ምን አለ? እንግዲህ ይኸው አንዲት ልጅ ከሸዋሮቢት አግኝቻለሁ ላገባ ነው ስትለው አይ ማለት ያስተዋወቁት እኮ እንደዚህ ፍቅረኛ አለች ምናምን ከሸዋሮቢት ምን ያልኩት ቀን እኮ ምን መሰለህ የሆነ ቀን ቤተሰብ ይዤ ሲሄድ ለመጠየቅ ቤተሰብ ለነሱ እጄ ነበርኩ እዛ ነው በስልክ ያስተዋወቁት። ፍቅረኛ አለች ማለት ስልክ አበዛ ነበር ከዋራ ነበር ከነሱ ጋር ሆኜ ማውራት ነበርኩ። አማርኛ ያበዛል እዚህ ያለ ምናምን የሚል ጥያቄ ያለና ከዛ አስተዋወቁት። ተዋወቀ ማለት እንደመጣች ደግሞ መጣለች ይለው ገረመው ማለት ፈጣሪ ያዝልቅላችሁ ምናምን ይለ ነበር። እና ምን አለ ግን ያው አንደኛ የተረፍክበት አካባቢ የአማራ ክልል ነው። ሁለተኛ ደግሞ ያው ያገባኸው ትግራይ ሳይሆን ከአማራ ክልል ሲሆን እንደ ብዬህ ነበር እኮ አላለህም? ማለት እንትን እሱ የምፈልገው ማለት ይሄንን ደስታ እና ቤተሰብ እንደዚህ ከቤተሰብ እንደምደሰት ነግረኝ ነበር። ደግሞ የበለጠ ማለት ልጅ ማግኘት ሚስት ማግኘት እዚህ አሪፍ እንትን አለው አሪፍ ደስታ አለውና እሱን ሁሉ ነገር ሲነግረው በጣም ነው ደስ ያለው። አብሽር ጠንካራ ሆን እንግዲህ ምናምን ይለኛል። እንግዲህ እስካሁን እናንተ ትዳር መስርታችኋል። ከቀደም ሲል እንዳልኩት በወቅቱ ከችግሩ በኋላ ብዙ ትዳሮች በዚህ ምክንያት ፈርሰዋል። ያው ተገቢነት ባይኖርም እናንተ ደግሞ ከዛ ችግር በኋላ ትዳር መስርታችሁ እንግዲህ የልጅ እናትና አባት ለመሆንም እየጠበቃችሁ ነው። እንደው ለአማራና ለትግራይ ህዝቦች ምን ትመኛላችሁ? እኔ የምመኘው በቃ እስከዛሬ ያለቀሱት ይበቃል። እስካሁንም ለቅሶ ላይ ያሉ አሉ። ቁስላቸው ያላገገመላቸው ማለት ልጅ ማጣት ከባድ ነው። እኔ ገና አሁን ነፍሰ ጡር ሆኜ በቃ በልጅ ገና ብዙ ሰቃያለሁ። ብዙ ነገርም እያሳለፍኩ ነው። ለልጄ ስል ብዙ ሕክምናዎችን እየወሰድኩ ነው። ብዙ በቃ ከአቅሜ በላይ የሆኑ ነገሮችን እጋፈጣለሁ ላልወለድኩት ልጅ ማለት ነው። እንኳን ወልጄው እንዲጠፋብኝም አልፈልግምና በቃ ፍቅር ሆነን በቃ ያጡትን ነፍስ ይማር ብለን ፍቅር ሆነን እናቶቻችንን እያዛመድን እንደኛ ደግሞ የሚጋባ ካለ ወንድምቶቻችንን ትዳር እየመሰረቱ ሰላም ቢሆኑ ደስ ይለኛል። ማለት የባሰ ነው ቁስል የምናመጣው። ሰሞኑን ራሱ ደብረ ብርሃንና ህጻጽ ያሉ በረሃብ የተጎዱ ወገኖቻችን እንደዛ ያየሁ ነበርና ጦርነት ባይኖር ይሄ ሁሉ ነገር አይኖርም ነበር። እንደዚህ ሰላም ቢሆን ገበሬውም እያረሰ እየበላ ነጋዴውም እየሸመተ ተማሪውም እየተማረ ሰላም ቢሆን ብዙ ነገር እናተርፋለን። እናቶቻችንም አይራቡም። እና በቃ በአማራ ላይና በትግራይ ላይ ያለው ነገር አሁን ለአንድ ነው። እዛም ተፈናቃይ አለ እዚህም አለና እርስ በርስ ያመጣነው ችግራችን ነው። እርስ በርስ እንደዛ ባንሆን ኖሮ ግን በቃ ያለፈው ስለማይመለስ ከዚህ በኋላ ላለው ትውልድ መስራት ነው። ትውልዱ ነቅቶ በፍቅር ብቻ ማመን ነው ያለበት። እና በቃ ይሄንን ምለው ፍቅር ብንሆን ምንም ሁሉ ጊዜ አሸናፊ ነን። እኛ ብዙ ፈተናዎችን እንደተናገርነው በጣም ብዙ ፈተናዎችን በማጣትም በማግኘትም አብረን ሆነን ስናገኝ እንዝናናለን፣ ስናጣም ደግሞ ቤታችን ባገኘነው ነገር እየተዝናናን ሁሉ ነገር አልፏልና ወጣቱ ፍቅር ላይ ብቻ ነው ማተኮር ያለበት። ወጣትነት በፍቅር ሲሆን ነው ደስ የሚለው እንጂ እንደዚህ በጦርነት ምናምን ሆኖ በጣም ነው የሚያስጠላው። ከምስግና የባሰ ስንት የሚያሳዝን ታሪክ ያላቸው አሉ በሚዲያ የምናውቃቸውና ራሳችንን ያጎደልነው እንጂ ምንም የተጎዳልን የውጭ አካል የለም። ራሳችን ነን። ትግራይ እናት ነች ልጆቿን ያጣችው፣ የአማራ እናት ነች ልጆቿን ያጣችው። እና በቃ እናትነት አንድ ነው። ትግራይም የአማራም አንድ ነው። እናት ነው። ሁሉም አምጦ ነው የሚወልደው። ሁሉም እኩል ነው ልጁን የሚያሳድገው። እና በቃ ልጆቻችንን ባናጣ ያሉንን በፍቅር ብናተርፋቸው ከዚህ በኋላ ለሚወለዱት ልጆችም ፍቅርን እያስተማርን እንደዛ ቢሆን መልካም ነው። እኔም ልጄን በወልድ በቃ በፍቅር ነው። ስላለፈው ጦርነት አስከፊነት አልነግረውም ራሱ ካልሰማ በቃ ፍቅርን ብቻ እየነገርኩት አማርኛም ትግርኛም እንዲችል አድርጌ እናትና አባቴም ጋር እየወሰድኩት እዚህም እየኖረ በቃ ለሁለቱም እኩል ፍቅር እንዲኖር አድርጌ ነው ማሳደግ የምፈልገውና በቃ ፍቅር ላይ ብቻ ወጣቱ ቢያተኩር እናቶቻችንን ከረሃብ ብናድናቸው። የራሳችን እናቶች ናቸው የሚታመሙት። ጎረቤት ብትራብ በጦርነት ልጆቿን ብታጣ ዞሮ የሷን ሀዘን እያየ አንተም ታዝናለህና
በቃ ወጣቱ ነቅቶ ፍቅርን ይዞ የሄደ ምንም አይመነምንምና በቃ ይሄን ነው ማስተላለፍ የምፈልገው። በቃ በፍቅር ብቻ ጸንተን ልጆቻችንን እንድናሳድግ ብዬ ይሄን ብቻ ነው የምለው። ምስክና ማለት እንትን በብዛት እሷም ትገልጸው ማለት ነው። እኔ አማራና ለትግራይ ያለኝ እንትን ለምፈልገው ማለት ነው ያለፈን ረስተን ሰላም ፍቅር እንትን እንዳለ እኛ እንዳለንበት ዘርዝራ ተናግረዋለች እና ይበቃል። በቃ ያለውን ነገር እናውቀዋለን፣ ያሁን ሁኔታ እናውቀዋለን። የአማራ እናትና የትግራይ እናትና ማለት እናት ብቻ እንትን ማገልጸው አባትና አሉ እያለቆሱ ነው፣ እየተሰቃዩ ነው። እሱ ይበቃል። ሰላም ፍቅር ሆነን ወልደን ተዛምደን ስለ ሰላም እናወር፣ ወጣቶችን እንንቃ እና እንደዚህ ብትሆኑ ውጭም እንትናም እዚህም ሀገር ውስጥ ሀገርም ያላችሁ አማራም ተወላጅ የትግራይም ተወላጅ እኔ ከልብ አመሰግናለሁ፣ ወዳችኋለሁ። ስለ ሰላም እናውራ፣ ሰላም እንስበክ፣ ፍቅር ያሸንፋል። እና አሁን ለልጃችሁ ያዘጋጃችሁ ነው ስም? ስምማ አውጥተን ጨርሰናል። ባለፈው ስም ጨርሳችኋል? ገና በሶስት ወር። እሺ ዋና ለምስክና ገና ሳላረግዝ ነበረ ለልጃችን ስም ማለት ያው እርቅ ምስግና ብለን ሰይመነዋል። አስታራቂ ልጅ ነው የምንፈልገው። እሺ ወንድ ከሆነ ነው? ሴት ከሆነችስ? ለሴትም ለወንድም አይሆንም ስሙ። እርቅ ይሆናል፣ ለሴት ይሆናል። እንጃ ሰላም ሊሆን ይችላል። ሰላም ምስግና ምንም ችግር የለውም። ያው ግን እርቅ የሚለው ስም ማለት ለኔ በልቤ ትልቅ ትርጉም አለው። ማስታረቅን የመሰለ ነገር የለም። ዛሬ ላይ ማስታረቀን አተን ነው ይሄ ሁሉ ጥፋት እየጠፋ ያለውና አስታራቂ ሆኖ ኢትዮጵያን አንድ የሚያረግ ልጅ በወልድ ደስ ይለኛል። ማንም እናት የማትጠላው ነገር ነው። በቃ ሁሉም ብሄር አንድ ቢሆን በቃ ነፍስ ካወቅን ነው ክልል መምረጥ ሰው መወገን ምናምን የጀመር ነው። ቀድሮ የድሮ አባቶቻችን ቢነሱ በቃ ምን ይሉ ይሆን? ነገ ደግሞ ከውጭ ጠላት ቢመጣ ጣሊያንን ነገር ሳስብ ራሱ ድጋሚ ያለ አይደለ ድጋሚ እንኳን የድሮን ነገር ስታስበው አድዋ ጦርነት የድሮን ብታስበው አሁን ላይ ቢመጡ እንጃ ተሸንፈን የምንገዛ ሁሉ ይመስለኛል። አሁን ባለንበት ድሮ ፍቅር ነበረ። በአፄ ምኒልክ ሰዓት ያንን ስታስበው ፍቅር ነበረ። አንዱ ሲነካ አንዱ አለሁ የሚባባልበት ዘመን ላይ ነበርን። የውጭን ጠላት መክተን ብዙ ታሪክ አለን ኢትዮጵያኖችና ዛሬ ላይ ግን ቢመጡ በቃ ምኑን ይዘን ነው? ተበታትነናል፣ የለንም። አንድ መሆን እንኳን ያልቻልንበት እንትን ላይ ነን። መንገድ ላይ ወርቀህ ብትገኝ ሰው ነው ሳይሆን የምትባለው ዛሬ ላይ ምንድነው? አማራ ነው፣ ትግሬ ነው፣ ኦሮሞ ነው የምትባለው። እና በቃ ይሄንን እያዩ ደግሞ የውጭም ሰዎች ምናልባት ኢትዮጵያ በእምነትም የጸናች ስለሆነች ለማፍረስ እንትን የሚል አካል አይጠፋም። ማለት እምነታችንን የማይወድ ብዙ ነገር አለ። ግን እስከ ዛሬ የቆመችው በአንድ ፈጣሪ ነው። እምነታችንን ስለምናከብር ነውና በቃ ከውጭ እንኳን ቢመጣ ማሸነፍ የምንችል ኢትዮጵያ መሆን አለብን። የአድዋን ጦርነት ታሪክ የምንሰማ ሳይሆን ታሪክ የምንደግም ብንሆን እንላለሁ። በቃ እስኪና ምን አልክ ስለ ልጁ ስም? እኔ ደግሞ ማለት እንትን ወድጄው አለው እርቅ የሚለው ወደዋል። አዎ ደስ ቢሆን እኔም ደስታዬ ነው። መልካም እንግዲህ ህይወታችሁ የተቃና እንዲሆን መልካም እንዲሆን አሁን ያለው የፍቅራችሁ ሁኔታም የበለጠ እንዲቀጥል በልጅ እንድትባረኩ ምኞታችን መግለጽ እንወዳለን። ጥሩ ማለት በትልቅ ትምህርት እንደሰጣችሁ አድርጌ ስለምቆጥር ነው። ምንም እንኳን በተለያየ መንገድ የእናንተ ግንኙነት ያው ቢተነተንም ትልቁ ነገር እናንተ ፍቅር አሸንፎ በማንኛውም ሁኔታ የብሔር ልዩነት ሳይኖር የአካባቢ ልዩነት ሳይኖር ፍቅርን ብቻ መሰረት አድርጋችሁ በአንዲት የተሳሳሰች ስልክ ምክንያት ለአንድ ጎጆ መብቃታችሁ ከዛም በዘለለ የሁለታችሁ ቤተሰቦችም በቃ ትዳሩ ይሁን ብለው መፍቀዳቸው ምንም የብሔር ችግር እንደሌለ ወይም በትግራይና በአማራ መካከል ምንም አይነት ያው እንደ ብሔር ችግር እንደሌለ የሚያሳይ ነው። ወደፊት መልካም ነገር ይገጥማችኋል ብዬ ተስፋ አድርጋለሁ። መልካም ሁሉ እመኝላችኋለሁ። አሜን።